ብቻ የሚለው የፕሮቴስታንት ትልቁ ትምህርት ውሸት ነው ብዬ እኔ አምናለሁ። ምክንያቱም መጽሐፍ ቅዱስ እምነት ብቻ ሳይሆን ሰው አምኖ በመጠመቅ ክርስቶስን በመልበስ ዳግም እንደሚወለድ እንደሚድን መጽሐፍ ቅዱስ ስለሚናገር ማለት ነው። ከዚህ የተነሳን የፕሮቴስታንቲዝም ትምህርቱ የኢየሱስ አይደለም ብዬ አምናለሁ። የኢየሱስ ያልሆነ ትምህርት ደግሞ ከአጋንንት ነው፣ እንዲሁም ደግሞ አምላክ የለሽ ያደርጋል። ራሱ መጽሐፍ ቅዱሳችን ዮሐንስ በመልእክቱ ላይ ሲናገር በክርስቶስ ትምህርት ለማይኖር አምላክ የለውም ይላልና የክርስቶስን ትምህርት ካለመያዛቸው የተነሳ አምላክ የላቸውም ብዬ አምናለሁ። እዚህ ላይ ሐሳብ ይስጡ እስኪ፣ ከዛን ጥያቄና መልስ እናደርገዋለን በኋላ። ወንድሜ ነህ፣ መልካም ማስተዋል አለህ። ብዙ ስለ ቃሉም ያለህን እውቀት አደንቃለሁ። ቃሉን ግን እንዴት እንደምትረዳው እንድታስተውል ፈልጋለሁ። ይኸውልህ በየትኛውም ስለ ጥምቀት በተጠቀሰው ክፍል ውስጥ እምነትን አስቀድሞ ነው የሚናገረው። ያመነ የተጠመቀ ሂዱና ማቴዎስ ወንጌልም 28 ላይ ሄደ ብታነብ ሂዱና አሕዛብን ሁሉ በወልድ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እያስተማራችኋቸው ደቀ መዛሙርት ያድርጓቸው ብሎ ልኳል። ላስታውስ። እሱንም ያን ሲል ምን ማለቱ ነው? ደቀ መዛሙርት ለመሆን ለመማር ምን አይነት ኤጅ ላይ ምን አይነት ዕድሜ ላይ ያለ ሰው ነው ትምህርትን አገናዝቦ ወደ ጥምቀት የሚደርሰው እና ወይም ተጠምቆ ከዛ በኋላ መማር የሚችለው ምን አይነት ዕድሜ ላይ ነው የሚለውን እንድታስተውል እፈልጋለሁ። ይኸውልህ ልክ ነህ። ከእናንተ ይበልጥ እውነቱን ለመናገር ከሆነ ወንጌላዊ ቤተ ክርስቲያን ማንኛውንም ጌታ ኢየሱስ ክርስቶስን አዳኝና ጌታ አድርጎ የተቀበለ ሰው በጥምቀቱ በሞትና በትንሣኤው እመስለዋለሁ ብሎ በሕዝብ ፊት ኮንፌስ አድርጎ እንዲጠመቅ ይደረጋል። ያም ራሱ ክርስቶስ የተጠመቀበትን ካየህ አሁን ለኃጢአት ይቅርታ በዮሐንስ ጊዜ የነበረውን ጥምቀት ነው የተጠመቀው። የተጠመቀበት ጊዜ የ30 ዓመት ሰው ሆኖ ነው። ይኸውልህ አንዳንድ ነገሮችን አገናዝበን ለክርክርና ለማሸነፍ አንዱን በጥቁር ወይም በጨለማ ውስጥ አስቀምጠን ሌላውን በብርሃን ለማስቀመጥ ሳይሆን ነገሩ እንዲህ ይሆንን ብለን መርምረን እውነትን ለመያዝ በቀና ልብ ከፈለግን እግዚአብሔር ብርሃኑን በልባችን ውስጥ ያበራል። የልባችን ብርሃን እንዲበራ ደግሞ እውነትን የምንፈልግ ሰዎች መሆን አለብን። ዝም ብለን ከሕፃንነት ጀምሮ ስላደግንበት ስንሰማው ስለኖርን የተነገረ ነገር ሁሉ እውነት ነው ብለን ከሄድን ብዙዎች ወደ ሄዱበት ወደማይመለሱበት የእሳት ባህር መጣል ያመጣል። እንደ እግዚአብሔር ቃል እውነቱ ይሁን ብለን እንደ ቤሪያ ሰዎች ልበሰፊ ሆነን እውነትን ከመረመርን እግዚአብሔር ወደ እውነት የሚያደርስ ለሕዝቡ ግድ የሚለው ለእኔም ላንተም ለዛም ለዚህም ግድ የሚለው ለፍጥረት ሁሉ ለፈጠረው ፍጥረት ሁሉ እንዲጠፋ የማይፈልግ ቅድም እንደጠቀስኩት አንድያ ልጁን እስከ መስጠት የወደደን አምላክ እውነቱን ያበራልናል። ወንድሜ አስተውልና የእግዚአብሔርን ቃል መርምር። በየትኛው መንገድ ሰው ተወልዶ በውሃ ስለተነከረ ይድናል የሚለው ነገር ከእምነት ያርቃል። እምነት ቀድሞ ግን ጥምቀት ይከተላል። እንድናደርገው የታዘዘ ነገር ስለሆነ ሁላችን ወንጌል አማኞች ያን አድርገናል። አንተም ወንድሜ እውነቱን መርምር ነው ምልህ። የጠቀስከው ጥቅስ ሁሉ አለ እግዚአብሔር ቃል ነው። የምትረዳበት መንገድ ግን ከሕፃንነት ከጡት መጥባት ጀምሮ ሲነገረኝ እኔም አንተ ቦታ ነበርኩኝ። ሲነገረን የነበረው ያደግንበት ነገር ሁሉ እውነት ነው ብለን ከሰውነታችን ተዋህዶ በስህተት መንገድ እያስኬደን ነው። እውነትን ለመመርመር ልብ ይኖራችሁ ወንድሜ ሆይ፣ ይሄንን ነው ምልህ። እሺ ያው እንግዲህ እንደ ውይይት ቢጤ እንደመሆኑ ለሚጠቀሰው ነገር ማስረጃ እየተጠቀሰ አይ ከዚህ አንጻር ነው ክፍሉ የሚለው እየተባለ ይብራራል እንጂ በደፈናው ልክ አይደለም።
የሚታለፍ አይመስለኝም። ልክ አይደለህም ካሉ አውጥተው በማስረጃው ተነበረውበት በደፈናው አልቀበልም ማለት ያው እንግዲህ መጽሐፍ ቅዱስን ከመካድ እንጂ ትምህርቱን ከማወቅ አይመስለኝም። ዮባንም የሚቆራርጠው ትንሽ ይቆራረጣል። ዛትል ቢ ፋይን ኢትስ ክሊር። አሁን ክሊር ነው። ትንሽ ነው። ይኸውልህ ወንድሜ ነህ። እሺ ለመካድ ቆይ የኔ ተራ ነው ጋሽ። እሺ የኔ ተራ ነው አሁን ጋሽ፣ የኔ ተራ ነው። እሺ አሁን ደህና ይመስለኛል። እሺ ስለዚህ ዝም ብሎ ምክር እውቀት አይሆንም። ምክር እድሜም ከገፋ መምከር ይቻላል፣ ችግር የለውም። የትምህርትን መብሰል ወይም የትምህርትን ማወቅ ግን አያሳይም። እኔ ያነሳሁት መጽሐፍ ቅዱስ ነው። አንድን የመጽሐፍ ቅዱስ ክፍል ጠቅሰው እኔ የተናገርኩት ስህተት መሆኑን ያሳዩበት ነገር የለም። እምነት ብቻ የሚለው ሐሰተኛ እንደሆነ መጽሐፍ ቅዱሳዊ ትምህርት እንዳልሆነ ተስማምተናል ማለት ነው። ዲፌንድ ማድረግ ካልቻሉ ምንድን ነው የሚያምኑት? ምንስ ለመቃወም ነው የመጡት? መጀመሪያ መማር ይቅደም የምንለው ለዚህ ነው። ከዛን ያነሷቸው ነጥቦች አሉ። ስለያዝኳቸው ነጥቦቹን ላንሳ። የመጀመሪያው እኛ ወንጌላውያን መስክረን ተጠምቀናል ወዘተ አሉ። ወንጌላውያን ውስጥ ምን አይነት እምነት እንዳለ የሚያውቁ አልመሰለኝም። ለምሳሌ ቅድም እኔ የጠቀስኩትን ጥቅስና የተናገርኩትን ነገር በሙሉ የሚቀበሉ የፕሮቴስታንት ክፍሎች አሉ። ሉትራን ይባላሉ፣ መካነ ኢየሱስ ውስጥ ያሉ ማለት ነው። ወይም የመካነ ኢየሱስ ቸርች በእምነት መግለጫ ደረጃ ጥምቀት ለኃጢአት ስርየት እንደሆነ፣ ጥምቀት ለዳግም ውልደት እንደሆነ ታምራለች፣ ታስተምራለች፣ ለድህነትም ትለዋለች። እንደውም ይህንን የሚቃወሙትን አጋንንት የሰፈረባቸው ብላ ትገልጻቸዋለች ማለት ነው። ይህን የምታምን እዛ ወንጌላውያን ያሉት ውስጥ እንዳለች በዚሁ አጋጣሚ እንዲያውቁ። ከዛ ለመሸናነፍ ምናምን አሉ። ጥያቄ ሲጠየቅ ለመሸናነፍ ተብሎ አይሸሽም። ለተጠየቀው ጥያቄ ምላሽ ነው የሚሰጠው። ከዛን ደግሞ ማቴዎስ ወንጌል 28ን ጠቀሱ። ማቴዎስ ወንጌል ምዕራፍ 28 ላይ እንደውም የቀደመው ጥምቀት ነው። በክፍሉ መሰረት ጥምቀት ቀድሟል። ጥምቀት ቀድሟል ማለት አንድ ሰው አሁን ሲመጣ ሳያምን ና ተጠመቅና ከዛ ታምናለህ ይባላል ማለት አይደለም። እና ማቀዳደም ውስጥ ለምን እንደገባው አልገባኝም። ምክንያቱም እኔ ከጅምሩ ጥምቀት ነው የሚቀድመው እምነት አይደለም ብዬ አልተከራከርኩ። ያልተጠየቀውን ጥያቄ የተጠየቀ አስመስለው ለዛ ምላሽ ሲሰጡ ነበር። እምነት እኮ ነው የሚቀድመው እያሉ ረጅም ጊዜ ነው ያወሩትና እኔ እሱን አልቃወምም። ትክክል ነው፣ እምነት ይቀድማል። ማመን የሚችል ሰው ቀድሞ ማመን አለበት፣ ሳያምን ሊጠመቅ ስለማይችል ማለት ነውና እስሮማን ፋላሲ ሲሰሩ ነበር። ከዛን እምነት ብቻ የሚለው መጽሐፍ ቅዱሳዊ እንዳልሆነ ተናግሬ ነበር። መጽሐፍ ቅዱሳዊ መሆኑን ሊያሳዩኝ አልሞከሩም። ምክንያቱም መጽሐፍ ቅዱሳዊ አይደለም። በመጽሐፍ ቅዱስም በአባቶችም ትምህርት የሌለ በ1517 አካባቢ ላይ የተፈበረከ የሉተር ውጤት ስለሆነ ማለት ነው እምነት ብቻ የሚለው። ይሄንን ትምህርት የሚያምን ሰው እምነቱ የሰው እምነት ላይ ወይም የሆነ በሰው የተሰራ እምነት ላይ ስለተመሰረተ አያድነውም፣ ሊያድነውም አይችልም። ከአጋንንት ነው ብዬን የገለጽኩት ቅድም እሱን ዲፌንድ ማድረግ አልቻለውምና ጋሼ ከዚህ በኋላ እንደው ምክር ከሚሆን ጥያቄና መልስ ብናደርገው ደስ ይለኛል፣ ፈቃደኛ ከሆኑ። እርሶም መጽሐፍ ቅዱስ ላይ የሚጠይቁኝን የፈለጉትን ይጠይቁኝ፣ እኔም ደግሞ ካነሳነው ርዕስ ጋር የምፈልገው ልጠይቆት አይሻልም? አይሻልም ወንድሜ ነህ። አንተ ጊዜ ወስደህ እንደተናገርክ እኔም ጊዜ ወስጄ መልስ ልስጥና የእግዚአብሔርን ቃል እውነት አንተ በተረዳኸው መልክ አስረዳ፣ እኔ ደግሞ በተረዳሁት መልክ እና እውነት ነው በምለው መልክ ልናገር። ያ ደግሞ መማማራችን ለእኔም ለአንተም ትርፋለሁ ብዬ አምናለሁ። እንደዛ ከሆነ ዘንዳ የተናገርኩትን በደንብ አላስተዋልክም እንጂ ማቴዎስ 28ን የጠቀስኩበት ምክንያት ከዛ በፊትም ስለ ጥምቀት በተጠቀሱት ክፍሎች ሁሉ እምነት ይቀድማል። ብዙውን አንዳንድ ቦታ የጠቀስኩት ማቴዎስ ላይ እና ማርቆስ ላይ አንተ ያነሳው ክፍል ላይ የተነገረውን ነገር ሙሉውን ነገር አንድ መጽሐፍ ቅዱስ ክፍል ቁንጽል ነገር ብቻ ይዘን ከሄድን እንሳሳታለን። ምን ለማለት ፈልጎ ነው፣ ከዛ በኋላ ምን አለ ብለን ዙሪያውን ሁሉ አይተን ሐሳቡን መረዳት መቻል አለብን። እንደነገርኩህ
ማቴዎስ 28 ላይ ጥምቀትን ቢያስቀድምም ደቀ መዛሙርቴ አድርጓቸው የሚለው ደቀ መዛሙርት ለመሆን ሰው የእግዚአብሔርን ቃል ሰምቶ በአእምሮ አመዛዝኖ በእግዚአብሔር መንፈስ ቅዱስ እርዳታ እውነቱ ከበራለት በኋላ ደቀ መዛሙርት ሆኖ የክርስቶስ ተከታይ ይሆናል እና ያንን ለመሆን የሚያስችል ዕድሜ ላይ መሆን አለበት የሚጠመቀው ሰው ብዬ ነው የተናገርኩት። ያንን አላገናዘብከውም እና ከእግዚአብሔር ቃል ውጪ የሆነ ንግግር ወይም ደግሞ ሐሳብ ወለድ የሆነ የሰው ሐሳብ ወለድ የሆነ ነገር ሁሉ ያስታል። የእግዚአብሔርን እውነት ግን ለመረዳት በቅን ልብ ከፈለግን ቃሉ እውነትን ያበራልናል። የልባችን መብራት ከበራ ጨለማውን ገልጾ የሚያሳይ የእግዚአብሔር ብርሃን የሕያው ቃሉ እውነት ብቻ ነው። ሌላ ሰው ሰራሽ ጽሑፍም አይደል፣ ተረትም አይደል፣ ምሳሌያዊ ንግግርም አይደል። ቁልጭ ብሎ ቃሉ የሚናገረውን ከተከተልን ወደ እውነት እንደርሳለን። ይህንን ነው ለማለት የፈለግኩት። በመልሴ ውስጥ ከተረዳ ጠቅላላ ስለ ጥምቀት የተጠቀሱትን ተመልሰ እያቸው፣ አንብባቸው። ከዛ በኋላ የምትረዳው እውነት ከጥምቀቱ ጋር እምነት አለ ወይም ከጥምቀቱ በፊት እምነት ይቀድማል። ያንን ታያለህ፣ በዛ ውስጥ ተመልከተው እያልኩ ነው ወንድሜ። ሲናገሩ ሰምቼ አብሮ እንዲህ ነው ሲናገሩ ሰምቼ የተናገርኩት እንዳለ በመጽሐፍ ቅዱስ ነው አሉ። እሺ እንመኑትና ጥምቀት እምነትን ያስተዋል ብለው ተናገሩ። ጥምቀት እምነትን የሚያስተውበት ቦታ መጽሐፍ ቅዱስ ጥቅስ ይሰጡናል ይኖሩታል። ከሌሎት ወደ ኢዮብ ተራሱ ነው ወደሱ ይሄዳል። የተሳሳተ አደማመጥ ነው ያደመጥከው። እንደዚህ አይነት ቃላት ካፌ አልወጣም። ጥምቀት እምነትን ያስተዋል አይደለም ያልኩት። ጥምቀት ከእምነት ጋራ የተያዘ ነው ወይንም ከእምነት ይቀድማል፣ ጥምቀት ይከተላል። ወይ ደግሞ ጥምቀት ከቀደመ ደቀ መዛሙርት ለመሆን የሚያስችል የእውቀት ደረጃ ላይ ነገሮችን አመዛዝኖ የመቀበል ዕድሜ ላይ መሆን አለብን እንጂ በሕፃን የሚደረገውን ጥምቀት የሚደግፍ አንድም የእግዚአብሔር ቃል የለም ብዬ ነው የተናገርኩት። ካላሉ መልካም ከዮባ ጋር ቀጥሉ። እንትን እንደዚህ ሰዓትና ጊዜ እንዳንወስድና እንዳንፈጅ እርሶም እየመሸቡት ስለሆነ በደንብ እምነቶትንም በደንብ ደግሞ ማብራራት እንዲችሉ ጥያቄና መልስ ይሁን እየጠየቁት ያሉትን በአጭሩ ሲመልሱለት እርሶም ደግሞ ጠይቁት በአጭሩ ይመልስሎታል። እንደዚህ ይሻላል። ምክንያቱም በጣም ብዙ ነገር ነው የተናገሩት። ችግር የለውም እንለፉት። ቀጥል። ተቃውሟቸው ሰላም ብዙ ሰዓት ስለሌለኝ በጣም አጭር ጊዜ ነው ያለኝ። ኦኬ ጎ ሄድ። አንዴ የቆዩና ተቃውሟቸው የህፃናት ጥምቀት ላይ ብቻ ነው የሚለውን በደንብ አጥሩትና ጥምቀትን ራሱን ነው የሚቃወሙት። ከእምነት በፊት የሚደረግ ጥምቀት ብለው በህፃናት ላይ ነው ጥያቄ የሚያነሱት። እሱን በደንብ ለዩና በሱ ዙሪያ እስኪያወሯቸው። ወንድሜ መምህር ልበል ወይም አይ ዶንት ኖ ዩር ታይትል። እኔ ጋር ሳይሆን የጀመሩት ጋር ነው የሚጨርሱት። እርስዎ መምህር ልበል ሳይሆን እኔ ብዬ ጽፌ አይደለ ንባቡን አንቦ ያንኑ ስላነሱት ጥያቄውን ደርሶ ልመልስልዎት። ይቆዩ አንዴ ይጠብቁኝ። ለእኔ ሳይሆን የሚመልሱልኝ ከኔ ጋር መወያየት ከፈለጉ እንወያያለን። አሁን ግን 100 ዳቦ መላስ ሆድ ስለማያሞላ አንድ መጉረስ ነው የሚሻል። ስለዚህ አሁን ኢዮባ ጋር ነው የሚቀጥሉት። አሁን ለኢዮባኔ እርሶ ህፃናት ላይ ወይም ደግሞ ጥምቀት ላይ ከሁለት አንዱ ለይተው አሁን ላይ አድገው የሚጠመቁትን ሰዎች ይደግፋሉ ወይ ህፃናትን ወደ መንቀፍ ስለሄዱና እሱ ጋር በደንብ እንድታወሩ እያጠራችሁት እንድትሄዱ ብዬ ነው እንጂ እሱ ጋር ነው የሚጨርሱ። ለኋላ እሱ ጋር እንትን ሲሉ እኔ ጋር እንቀጥላለን። ያልነበረ ጥያቄ ያክለው መሸሽም አነውር ነው። ከጠየቁ ለመልስ። ቆይ ጋሽ በለጠ አንዴ እሳቸው ለሌላ ማንሳት ያለበት የሚነካ ሐሳብ የሚያመርቱ ከሆነ ትክክል አይደለም። በእድሜዎት ልክ ያስቡ። አሁን እኔ ያልኩት እርሶ እኮ ኖት በህፃንነት የሚደረግ ጥምቀት ስርዓት አይደለም ብለው ስለተናገሩ የተናገሩት እሱን ነው። ምንም አይነት ሐሳብ አልጨመርሁም። እየተወያያችሁ ያላችሁት ስለ ጥምቀት ነው። እኔ የሚያወራው ጥምቀትን ነው። ተከብሮ ለማውራት ሰውን ማክበር ቀዳሚ ነው። ስለሆነ ከተናገርኩት ነገር አንድ ነገር ካወጡና
እንዲህ ብለዋል ብለው ካሉኝ ለዛ መልስ መስጠት አለብኝ አይመስሎትም? አይ ለሁሉም ለሚጮህ ውሻ ሁሉ እኮ ድንጋይ አይወረወርም። ለሚመጣ ሀሳብ ሁሉ መልስ አይሰጥም። አጥርተን እንድንይዘው ነው። ተረታችን ነው ከእውነት ያራቀን መምህሩ። ይሄ ተረታችን ጋሽ በለጠ አንዴ አሁን እንኳን ወደዚያ የሚሄዱ ከሆነ ወደ አለመግባባት ነው የምንሄደው እና እኔ አሁን እርሶ ጋር አልነበረም ያወራሁት። እንግዲህ በግድ እንወያይ ካሉ መጽሐፍ ቅዱስን መሰረት አድርገን እንነጋገራለን። ሐሳብ እኔ የሰጠሁት ለኢዮባ ነው። እሱ ጋር አውሩ ነው ያልኩት። የተናገርሁትም እንደዚያ ነው። አንተ ጋር ማውራት ፈልጋለሁ ካሉ ደግሞ አብሮ ይበላል እንጂ አብሮ ስለማይወራ እሱ ጋር ስትጨርሱ እናወራለን። የጥምቀትን ግን ለይተው በዚህ ልክ እንዴት ነው ሕፃናትን ነው ወይ እንዴት ነው ወይስ ደግሞ ይሄ ትልቅ ከሆኑ በኋላ የሚጠመቁትን ነው ወይ የሚቃወሙት ብዬ እንድረዳዎት ነው ሐሳብ እንዲሰጡ እድል የሰጠሁት። እንግዲህ ቤተክርስቲያኗን ሁሉ እየተቹ እኛንም እየሰደቡ ቀጥላለሁ ካሉ ደግሞ የሚያስቀጥል አይመስለኝም። እንደዚያ ባያደርጉ ጥሩ ነው። እኔ ባለጌ አይደለሁም፣ የተሳደብኩትም ነገር የለም። እውነቱን ግን በማውቀው መጠን ነው ለመግለጽ የሞከርኩት። ጋሽ በለጠ አንዴ ያሉትን ግን ዩቲዩብ ላይ ስላለ አሳዩታለሁ በኋላ ላይ። እሺ አሁን ወደ ውይይቱ ሂዱና ይኸው ያሉትን እኔ የጠየቅኩት ጥያቄ አለ መምህር ኤፍሬም ያሉት ስላለ በኋላ ላይ አሳዩታለሁ። ዩቲዩብ ላይ ያለ ነው ሪከርድ ስላለ ይኸው የሰማሁት ነው። አሁን ወደ ውይይቱ ቀጥሉና ጊዜ እንዳንገድል ይገባ ቀጥሉና ከዛ እንትናለን። እሺ መምህር ያነሱት ምንድነው? እስካሁን ስለ ጥምቀት እያወራን ጥምቀት ለድህነት መሆኑን እየገለጽኩና እምነት ብቻ ስህተት መሆኑን እየተናገርኩ እርሶ ደግሞ እስካሁን ሲያወሩ ያልነበረውን አሁን አመጡና ወደ ሕፃናት ጥምቀት ሄዱ። ስለዚህ ጥምቀት ለድህነት መሆኑን ተቀብለው የሕፃናትን ነው የሚቃወሙት ወይንስ ከጅምሩም ጥምቀት ለድህነት መሆኑን አይቀበሉም? ይሄ ይጥራ ነው ያሉት መምህር። ይሄንን እናጠራለን ነው እና ወደ ሌላ በትክክል እግዚአብሔር ያክብርልኝ። እንደዚያ ነበር ያልሁት። እሺ ይሄን ላጥራው እንግዲያው ይሄ ስለሆነ ጋሽ በለጠ የመጀመሪያው ነገር የምናደርገው ምንድነው? ጥያቄና መልስ ነው። እሰማለሁ ብሩኬ። ይሄን ካላጠራሁኝ ወደ ጥያቄና መልስ አልሄድም። ፈቀድክልኝ? አሎ ትሰማለህ? ዮባ ትሰማለህ? እሺ። ስለዚህ ይህን ወደ ማጥራቱ እንሂድና ጥያቄና መልስ ነው የምናደርገው። የፈለጉትን መጠየቅ ይችላሉ። እኔም ጠይቆታለሁ። ጥምቀት ለድህነት መሆኑን ይቀበላሉ? መጀመሪያ አይ አልቀበልም፣ አዎ እቀበላለሁ ይበሉኝና ከዛ ወደ ማብራሪያው በኋላ እንሄዳለን። ይኸውልህ ወንድሜ ነህ። እስካሁን ስንወያይ እንደነበረው ነገሮች ጥራት እንዲኖራቸው ባይንዛዛም አጠር ያለ የተጠየኩትን ጥያቄ የሚመልስ መልስ እንድመልስ ፈቀድልኝ። አለዛ ግን እኔ ማብራሪያ ስፈልግ ጋሼችን ያብራሯ ትላለሁ እኔ። ምክንያቱም መብራራት ያለበትን እኔም እንዲብራራ ስለምፈልግ አጭር መልስ ሆኖ በአጭሩ ተመልሶ ከዛ ወደ ሌላ ጥያቄ መሄድ ሲገባን ማይብራራ ነገር እያብራራን ጊዜ አንገልም። ጥያቄው አሁን ስለ ጥምቀት ምን ያስባሉ ሳይሆን ማለት ስለ ቴዎሎጂው ምን ያስባሉ ሲብራራ እንዴት ነው አይደለም ጥያቄ። ጥምቀት ለድህነት መሆኑን ይቀበላሉ ወይስ አይቀበሉ? ወንድሜ ነህ ቅድም የጠቀስኩትን ጥቅስ አልሰማኸኝም ማለት ነው። ኢየሱስ ክርስቶስ ራሱ ሰምቻለሁ ለድህነት ይላሉ ወይስ አይሉ? ግን ሲጠመቅ ያለው ምንድነው? ይኸውልህ ሲጠመቅ ያለው ይህ ለድህንነት ያስፈልገኛል አይደለም፣ እንግዲህ ጽድቅን ሁሉ ልንፈጽም ይገባል ብሎ ነው። የእርሶን ነው የክርስቶስን አይደለም የጠየቅኩት። አንዴ ይኸውልዎት ኢየሱስ የተጠመቀው የዮሐንስን ጥምቀት ነው። እርሶ የዮሐንስን ጥምቀት አይጠመቁ። አዩት መጽሐፍ ቅዱስ አሁን ካለመረዳት የተነሳ ያልተጠየቁት ቦታ ሄደው ያልተፈለገ ነገር እየፈለጉ ነው እየደከሙ ያሉት። ዮሐንስ ጥምቀትን መልሰ የተናገርከው አንዴ የዮሐንስ ጥምቀትን እያወራን አይደለም እያወራን በሩትን ተወራ። ስለ ዮሐንስ ማውራት ማሞ ሌላ መታወቂያው ሌላ ነው የሚሆነው። ጥያቄ ጥምቀት ለድህነት ጌታ ማቴዎስ 28 ላይ ያለውን እሱን ጥምቀት ይቆራረጣል። ኢንተርኔት ትንሽ ችግር አለ። የኔ ድምጽ ይሰማል? የሆስተሱ ይሻላል። አንተ ትሰማለህ?
እሺ አሁንስ እኔ ተሰማው? ትመጣለህ፣ በመሃል ግን ይቆራረጣል እንጂ ደህና ነው ያንተም። አሁን አልተሰማውም ጋይስ? ትሰማለህ? ዮባ ትሰማለህ? እሺ አረላሽ ወስታሱ ታውፍቱ እዮባ። እሺ አሁን ከሰሙኝ በአጭር ቋንቋ ጥምቀት ለድህነት መሆኑን ይቀበላሉ ወይስ አይቀበሉም? ሆስተሱ ብቻ ነው በደንብ የሚሰማህ ክሊርሊ። እውነቱን ለመናገር በየትኛውም የእግዚአብሔር ቃል ውስጥ ጥምቀት ለደህንነት ነው የሚል አውጣና አሳየኝ። ከምትድኑ ስትጠመቁ ነው የጠቀስከው። ዮሐንስ ወንጌል ምዕራፍ 3:5 ለኒቆዲሞስ የተመለሰው ራሱ ኒቆዲሞስ የሕግ መምህር የነበረ ምን አይነት ጥምቀት ነው እንዲጠመቅ ክርስቶስ ያዘዘው የሚለውን መርምረህ በሰፊው ካላየኸው ስለ ውሃ ጥምቀት የሚያወራ አይደለም ያ ክፍል። ከመንፈስና ከውሃ ሲል ምን ማለቱ ነው? ውሃ በእግዚአብሔር ቃል ውስጥ በተለያየ መልኩ በእግዚአብሔር ቃል ተመስሏል። በሌላም ነገር የተመሰለበት አለ እና ሰው በእግዚአብሔር ቃል እውቀት ላይ ሆኖ በእምነት በመንፈስ ቅዱስ የሚጠመቀው ጥምቀት እንዳለ ነው የሚያሳየው። ድምፅ ይሰማል? እሺ የሆስተሱ ይሰማል። እኔ አሁን ተመልሻለሁ። ኢዮብም ይሰማል፣ የኢዮብም ይሰማል። አሁን ኢዮብ ያውራ እርሱ ብሎ ሚውት አድርጉ። እሺ ተመለስኩ። አሁን ብሩኬ ኦኬ። እሺ ጥያቄው የነበረው ጥምቀት ለድህነት ብለው ያምናሉ ወይስ አያምኑም ነበረ? የሚያምኑ ከሆነ የህፃናት ላይ እናወራለን። ማያምኑ ከሆነ ስለ ህፃናት ማውራት አይጠቅምም። ምክንያቱም ከጅምሩ ጥምቀት ለድህነት የሚለውን ስላልተቀበሉ ማለት ነው። ለዛ ነው የጠየቁት። በአጭር ቋንቋ በ30 ሰከንድ ይመልሱልኝ። ከዛ ወደሚቀጥለው ስለሚሄድ ማለት ነው። ጥምቀት ለድህነት መሆኑን ይቀበላሉ ወይስ አይቀበሉ? ጥምቀት የሚያድን ቢሆን ክርስቶስ መጥቶ መሞት ባላስፈለገው ነበር። ይሄ ነው መልሴ። ቴንኪዩ። እሺ በቃ እንደዚህ ከተመላለሰን ጥሩ እንግባባለን። ጥምቀት አያድንም ብለው ስለሚያምኑ ማለት ነው። እሺ መጽሐፍ ቅዱስ አንዴ እንክፈት። እጆት ላይ መጽሐፍ ቅዱስ አለ ጋሼ ወይስ እኔ ላሳዩት? አንተ አሳያቸው የላቸው። እሺ አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ የሚል ቃል አለ። ይታያል ጋሼ? ነው ደህና ይታያል። እሺ ማይኮትን ያንሱ ጋሽ በለጠ። ማሳየት አይጠበቅብህም። ብታነብልኝ አምናለሁ። እኔ በሰው አምናለሁኝ፣ ከሰው በላይ ደግሞ እግዚአብሔርን አምናለሁ። ጥሩ መውጣቱም አይጎዳም፣ ችግር የለውም። እንዲህ ይላል አንደኛ ጴጥሮስ ምዕራፍ 3 ላይ ነኝ ያለሁት። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ያድናል የተባለው እዚህ ክፍል ላይ ምንድን ነው ጋሽ በለጠ? ከታች መጨረሻ ላይ ያነበብከው ክፍል ነው ያድናል የተባለው። ምንድን ነው ከታች ያነበብኩት? የበጎ ሕሊና ልመና ያድናል የተባለው አብሮ ከጥምቀቱ ጋር አብሮ የሚካሄደውን ነገር በደንብ ማስመርና ማየት ይገባል። ቆይ አንዴ፣ ያድናል የተባለው የበጎ ሕሊና ልመና ነው? አዎ በድያለሁ ኃጢአተኛ ነኝ ማረኝ የሚለው ነገር ያ ነው የሚያድነው። አንዴ ክፍሉን እናንብበው። ፈጽሞ መጽሐፍ ቅዱሱ ማይለውን እያሉ ስለሆነ ማለት ነው። ማለት እንደዛ አይደለም ክፍሉ የሚለው። እሺ ተመልከቱ እዚህ ጋር ለማን ነው የተጻፈው? ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። አሁን ያድነናል ያለው ከላይ የጠቀሰውን እንጂ ከታች ያለውን አይደለም። ምክንያቱም እንደዛ በእርሱ አካሄድ ከሆነማ የበጎ ሕሊና ልመና ከመድረሳችን በፊት የሰውነት እድፍ የሚልም አለ። የሰውነት እድፍ የሚለውንም ዘለው ነው ታች ሄደው የበጎ ሕሊና ልመና ነው እንጂ ያሉት። ግን እንደዛ አይደለም። እንደዚህም ብሎ የፈታ የለም። እንደው ትንሽ እንኳን የሚጠጋጋሉት እንደው በኢየሱስ ትንሣኤ ነው ቢሉኝ እንኳን
እሱ ላይ እናወራ ነበር፣ ልንስማማ ምንችል ነበር። አንዳንድ ሀሳቦችን ነግሬዎት፣ ግን አሁን የሚለው ክፍሉ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ ጥምቀትን ያድነናል እያለ ያለው አይደለም ካሉ እንግዲህ በጣም ይቅርታ አድርግልኝ ስላቋረጥኩህ። ሙሉን ክፍል ስታየው ይህ ነገር የተነገረው በምን ምሳሌ ሆኖ ያድነናል ያለው እስራኤላውያኖችን ቀይ ባህርን አቋርጦ አቁሞ ሲያሻግራቸው የተነገረ ንግግር ነው። ያ ማለት አይደለም። ሙሉን አንብበው። እሺ ሙሉ ክፍሉን አንብበው። እኔ እንደዛ ነው እንግዲህ ወደ ልቤ የመጣው ትዝ የሚለኝ ከዛ ጋር ተያይዞ የተነገረ ነገር ነው ብዬ ነው የተናገርኩት። ልስት እችላለሁ፣ ሰው ነኝ። ጎሄድ አንብበው እስቲ። ከምን ተነስቶ ነው የተናገረው? አይ ከዛ ጋር አይደለም የተያዘው። እሺ የተያዘው ከኖህ የጥፋት ውሃ በኖህ ዘመን ከነበረ ኦኬ እርማቴን አግኝቻለሁ። ውሃ ጋር ነው። ቁጥር 1 ቁጥር ከፍ ስንል ጥቂቶች ማለት ስምንት ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም። ምኑ ጥምቀቱ ያድነናል የተባለው ጥምቀቱ ነው። አውዳዊ ንባብ ከቻሉ ማለት ነው። ከዛን የሰውነት እድፍ ማስወገድ አይደለም። ታዲያ ምንድን ነው እሱ? የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው አለ። ስለዚህ ያድነናል የተባለው ጥምቀት ነው። ሙሉ ሀሳቡን በጣም ስለተሳሳትኩኝ ይቅርታ ጠይቃለሁ። ሌላ ነገር ወደ ልቤ መጥቶ ነው። ወንድሜ ያልከው ነገር ትክክል ነው። ይኸውልህ በዛ በኖህ መርከብ ላይ 8 ነፍስ የዳነበት ያ መርከብ ሲሰራ ከ100 ዓመት በላይ ፈይቷል። ያ የሚያሳየው ምንድነው? የውሃ ጥፋት ሊመጣ ነው። ሜዳ ላይ ነበር መርከቡን የሚሰራው። ዛሬም ዓለም እንደዚሁ የምትቀጥል መስሎን የምንንጫጫው ሰዎች ወይም እኔም አንተም የምናወራው ሌላውንም ጨምሮ አንድ ቀን ጥፋት ይመጣል፣ ዓለም ታልፋለች፣ መርከብ በሆነው በክርስቶስ ውስጥ መደበቅ ብቻ ነው የሚያድነው ብሎ ምሳሌያዊ አነጋገር እየተናገረ ነው። ጀነራል እንትኑን ነው ማየት ያለብህ እንጂ ጥምቀትን ስለጠቀሰ ጥምቀት በመጠመቅ እንድናለን ለማለት የሰፈረ ነገር አይደለም። ተረዳኸኝ? አይደለም የሚል ያምጡ እስቲ። አይደለም የሚል ያምጡ። ይኸውልህ ለምንናገረው ነገር ሁሉ ይህንን ነገር አምጣ ብዬ እኔም ብነግርህ ነው የሚለውን ነገር አምጣ ብለህ አመጣም አንተ። ይህም ጥምቀት ምሳሌያዊ ነው ብሎ ሲናገር ምሳሌ የሚለውን ለምን አስፈለገው? ተጠምቃችሁ ዳኑ ለምን አይልም? ለምንስ ጥምቀት ደህንነት ካለ ክርስቶስ ለምን መሞት አስፈለገው? በጣም ከባድ ነው እኮ እውነት ለመናገር። ምን ብለህ እንትን ትላለህ አንዳንዴ ከእንትን ስታወራ ከኩያ ጋር ስታወራ እንደ ልብ እንትን ትላለህና አሁን መሀል ላይ ገብቼ ሳስቆም የሆነ ክብር አለመስጠት ተደርጎ ደግሞ ይተረጎማል። ጨነቀኝ እኮ ግድ የለም እኔ አቆማለሁ። እሺ አንደኛ የማይለውን ከየት አመጣው እንዳሉት አላውቅም። እውነት ነው በክርስቶስ መሸሸግ ምናምን ይሄ ምክር ነው እንቀበላለን። ስለ አውድ እየተወራ ስለ ጥምቀት እየተወራ ምኑን ከምን እንደሚያገናኙት አላውቅም። ጥቂቶች 8 ነፍስ በውሃ የዳኑበት ብሎ የሚጠፋውን ዓለምና የዳኑትን ለይቶ በውሃ የዳኑበት መርከቡ በውሃ ላይ ተንሳፎ አይደል የዳኑት? እሱን አሳየን። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። ትዕግስት እግዚአብሔር በታገሳቸው ጊዜ አልታዘዝ ብለው ነበረ። ስለዚህ ሌላው ጠፋ፣ 8ቱ ነፍስ ዳነ ካለ በኋላ ይህም ውሃ ደግሞ ማለት ጥምቀት አለ። ምን ጥምቀት? በብሉይ ኪዳን ላይ ስለ ኖህ የተዘገበበት ክፍል ላይ ሄደው አንድ ጥምቀት የሚል ቃል ሊያገኙ አይችሉም። የለም ብሉይ ኪዳን ላይ ጥምቀት ተብሎ አልተጻፈም። ያ የጥፋት ውሃ ማለት ነው። በአዲስ ኪዳን ግን ጥምቀት ተባለ። ምክንያት ጥምቀት ተብሎ ለምን ተገለጸ? ያኛው ጥላ ስለነበረ ነው። ይሄንን በእንግዲህ መጽሐፍ ቅዱስ የሚያነቡ የሚያውቁ ከሆነ በተለያየ አውድ ላይ እናገኘዋለን። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ የእስራኤል ሕዝብ የተሻገረበትን ውሃ እና ደመናውን ጥምቀት ብሎ ይገልጸዋል። በደመናና በባህር መካከል ተሻገሩ የሚለውን ተጠመቁ ብሎ ሲገልጸው እንመለከታለን። ያ ጥላ ስለነበረ ነው
ይሄ የመጽሐፍ ቅዱስ ስነ አፈታት የምንረዳ ከሆነ የሚገባን ነገር ነው ማለት ነው። ከዛን ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ጥምቀት የተባለው ለሐዲስ ኪዳን ነው፣ ያኛው ጥላ ነው። ያድነን የተባለው ምንድን ነው? ጥምቀት የሐዲስ ኪዳን ጥምቀት ነው እና በደፈናው አልቀበልም እያሉ ስለሆነ እንቀጥል። ጥምቀት ለኃጢአት ስርየት እንደሆነ ያምናሉ? ጋሽ በለጠ አጭር መልስ። ሚዩቱን ያንሱት። ኦኬ። አይ ሚዩት አድርጌ እየተናገርኩ ነበረ። ቴንክ ዩ። ይኸውልህ ወንድሜ ነህ፣ ጥምቀት ለኃጢአት ስርየት አያሰጥም። ለምን እንደማያሰጥ ልግለጽልህ። አይ ቆይ እሱ በኋላ ያብራሩታል፣ ጊዜ ሰጥቶታለሁ። እሺ የሐዋርያት ሥራ ምዕራፍ 22 ላይ እንዲህ የሚል ቃል እናገኛለን። የሐዋርያት ሥራ ምዕራፍ 22 ከቁጥር 7 ጀምሮ በደንብ ይስሙኝ እሺ። እንደዚህ ይላል። ሲሄድም ጳውሎስ ስለ ራሱ ስለዳነበት እየተናገረ ነው። ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ አንጸባረቀ። በምድርም ላይ ወድቄ ሳኦል ሳኦል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔ መልሼ ጌታዬ አንተ ማን አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከኔ ጋር የነበሩ ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታዬ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሄድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። በዚህ ጊዜ አምኗል አላመነም? አጭር መልስ። አሁንም ጋሼ ጌታዬ ምን ላድርግ ባለው ጊዜ አምኗል ወይስ አላመነም? ሚዩት ላይ ኖት። ባየው ነገርና ባጋጠመው ነገር የሚያሳድደው አዳኙን እንደሆነ ብልጭታ አለው፣ ሙሉ መረዳት የለውም። ለዚህም ስለዚህ በኢየሱስ አምኗል ወይስ አላመነም? ማንን እንደሆነማ ራሱ ነገረው ጌታ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ያለው ተግባብተዋል። አሁን ከገባው በኋላ ነው ምን ላድርግ ያለው። አሁን ምን ላድርግ ባለ ጊዜ አምኗል ወይስ አላመነም? ምን ላድርግ ብሎ የሚጠይቅ ሰው ገና ለማወቅ የሚፈልገው ነገር አለ ማለት ነው። ስለዚህ አላመነም ምንድን ነው ብሎ እየጠየቀ ነው አይደል? ችግር የለውም። ስለዚህ አላመነም አይደለም። ባየው ነገር ተደንቋል። ለካ ማሳደደው አዳኝ ነው። ችግር የለውም መደነቁ። ጋሽ ከገማልያል እግር ስር ቁጭ ብሎ የተማረ ስለ ብሉ ሕግ በደንብ የሚያውቅ ነው። ይሄን እኔም አንተም እናውቃለን አይደል? እሺ በቃ ቆይ ችግር የለም። የእሱን እውቀት እኮ አልነበረም የጠየቅኩት ጋሼ። የጠየቅኩት የሳውል እውቀት ምንድነው ሳይሆን ጌታዊ ምን ላድርግ ባለ ጊዜ አምኗል ወይስ አላመነም ብዬ ነበር። ችግር የለውም እንቀጥል። ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩት እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። ምን ላድርግ ካለው በኋላ ቆይ ጌታ ያለው ልንገሩት። ጌታዊ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። እንግዲህ የታዘዘው ሳያምን ምን እንደታዘዘ ይነግሩሃል የተባለውና ሳያምን የታዘዘው ሊያደርግ የሚሄድ ከሆነ ሰው ሳያምን የሚያደርገው ነገር አለ ማለት ነው። አይ አምኖ ነው ካሉ ደግሞ እናያለን። ለማንኛውም ከዛን እንዲህ ይላል። ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረሱ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤ ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜውኑ ወደ እርሱ አየው። እሺ አሁን አስቀድሞ አይኑ ታውሮ ነበረ። እይ ባለው ጊዜ አይቷል። አምኖ ነው ሳያምን? ጋሽ በለጠ ወንድሜ ነህ። ይኸውልህ ልክ ክርስቶስ በተገናኘው ጊዜ ሙሉ እምነት ቢኖረው ኖሮ በጨለማ ወይም ደግሞ አይኑ ታውሮ ሐናንያ ድረስ መሄድ አይገባውም፣ አያስፈልገውም ነበር። ባየው ነገር ችግር የለውም። እሱ አምኖ ነው ሳያምን? ይችን ይመልሱልኝ። እሱን እኮ ነው እየመለስኩ ያለሁት። ይኸውልህ በተደረገው ነገርና እሱ ላይ በደረሰው ነገር መደነቅም መገረምም እውነትን እያሳደደና እየተቃወመ መሆኑን ተረድቷል። ግን አምኖ ጌታዬና ዳኜ አምላኬ በስተት ነው አንተን ነው ለካ ማሳድደው ብሎ ቢሆን ኖሮ ወደ ሐናንያ ሂድ እስከሚባል ድረስ በጨለማ መሄድም ታውሮ መሄድም
አልነበረበትም፣ አይኖርበትም። ጀስት ሪያሊቲውን እንትን እናድርግ። ስለዚህ አይኑ የበራው አምኖ ነው ሳያምን? የኔ ጥያቄ የማያውቀው እውነት ውስጥ እየገባ ነው ይሄ ሰውዬ። አይኑ የበራው አምኖ ነው ሳያምን? የሚችለው ነው የሚሄደው። አይኑ የበራው አምኖ ነው ሳያምን? ጥያቄ ጋሽ፣ የኔ ጥያቄ አይኑ የበራው አምኖ አሁንም መቆራረጥ ነው ሳያምን? ይሄ ነው ጥያቄ። መልሴ ልትረዳው ካልፈለግ እንሂድ እንለፈውና ያልኩ ምንድን ነው መሰለህ፣ በህይወት ውስጥ ያጋጠመው ነገር አስደንቆታል፣ አስገርሞታል። እውነተኛ ዳኝና ጌታዬ በስተት እየተጓዝኩ ነው ብሎ አምኖ ቢሆን ኖሮ አይኑ ታውሮ እዛ ደማስቆ ድረስ መሄድ አያስፈልገውም ነበረ። የምታደርገው ስለዚህ የውሉት ጋሼ በጌታ ነው የበራው። ከዛ በኋላ ይነግረዋል እውነት። ስለዚህ በዚህን ጊዜ እሺ ቆይ አንዴ፣ ስለዚህ በጨለማ አይሄድም ነበር መጀመሪያ ቢያምን አሉኝ። እሺ ችግር የለውም ተቀበልኩት። አይኑ ሲበራ ግን ማመን አለበት አይደለ? ስለዚህ እርሱ አሁን ባሉት መሰረት አይኑ የበራው ሲያምን ነው ማለት ነው አይደል? ወደ ከተማ ሄዶ አናንያን ካገኘው በኋላ እይ ሲለው አይኑ በራለት። ስለዚህ በዚህ ጊዜ አምኗል ወይስ አላመነም ነው የኔ ጥያቄ። ወደ ኋላ ሄደው ገና በመንገድ እያለ አይበሉኝ፣ ሐናንያን ሲያገኘው አይኑ ሲበራ አምኗል ወይስ አላመነም? በቀጥታ ይኸውልህ፣ አሁንም አልተረዳኸኝም። አላመነም እያልኩህ ነው። እሺ አላመነም። በቃ ተመለሰልኝ ጋሽ ተመለሰልኝ። አላመነም። እሺ እንቀጥል። እርሱም ወደ እኔ መጥቶ ባጠገቤ ቆሞ ወንድሜ ሳውል ሆይ አለኝ። እኔም ያን ጊዜውን ወደ እርሱ አየው። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና አለው። እሺ አሁን በደንብ አድርገው ይስሙኝና አጭር ቃል ብቻ ይመልሱልኝ። እሺ እንዳያረዝሙብኝ። አሁንም አንድ ሰው ተጠመቅ የሚባለው ካመነ በኋላ ነው ሳያምን? የተነገረውን ነገር ቀድሞ የተነገረውን ነገር ካስተዋልክ የተገለጸልህ ማን እንደሆነ ብሎ ሲነግረው ያን ጊዜ የልቡ ብርሃንም ጭምር ነው የበራው። እና ጥያቄው አንድ ሰው ተጠመቅ የሚባለው ጥያቄ ጋሽ በለጠ፣ አንድ ሰው ተጠመቅ የሚባለው ካመነ በኋላ ነው ወይስ ሳያምን? አሁን እኮ ነገርኩህ። ያስቀደመው በዚህም ክፍል ላይ ያስቀደመው የተገለጸልህ የአባቶች አምላክ የአባቶቻችን አምላክ ነው ብሎ ሲለው ያን ጊዜ አምላክን የሚፈልገው ጳውሎስ አምላክን ያገዘ የረዳ መስሎ የሚያሳድደው ጳውሎስ እውነት በራለት ማለት ነው። ያን ጊዜ ስለዚህ አመነ። ስለዚህ አመነ። እሺ ተመልከቱ፣ ምን የሚለው ፓርት ላይ ነው ያመነው? ባየኸው እና በሰማኸው በሰው ሁሉ ፊት ምስክር ትሆናለህ ሲለው ነው ያመነው። ከዛ ቀጥል የአባቶቻችን አምላክ ብሎ ነው የነገረው አይደል? እሺ ቁጥር 14 ላይ እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል ሲለው አመነ አይደለ? አዎ። እሺ አመነ። በዚህ ጊዜ የኃጢአት ስርየት አገኘ ሲያምን? እምነት የኃጢአት ስርየት ያሰጣል። ትክክል፣ አምኗል። ስለዚህ የኃጢአት ስርየት አግኝቷል። አዎ ቴንኪው። አሁን በደንብ አድርጋችሁ ስሙ። ባመነ ጊዜ እምነት የኃጢአት ስርየት ስለሚያስገኝ አምኗል፣ የኃጢአት ስርየትም አግኝቷል። ከዛ እንዲህ ይላል ቁጥር 14 ላይ ነው ያመነው፣ ምክንያቱም የአባቶቻችን አምላክ ብሎ የተናገረው እዛ ጋር ስለሆነ። ከዛ 15 ላይ እንዲህ ይላል ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው ይላል። ከኃጢአትህ ታጥበሃል አይደለም ታጠብ አለው። ሲያምን በደንብ አድርገው ይስሙኛውን ጋሼ፣ ሲያምን ከኃጢአቱ ከታጠበ ለምንድን ነው እሱ እንደገና ካመነ በኋላ ስለሆነ የሚጠመቀው ተጠመቅ ከኃጢአትም ታጠብ የሚለው? ከታጠበ በኋላ ድጋሚ ታጠብ ይባላል? ይኸውልህ ወንድሜ ነህ፣ ይኸውልህ ይሄን አባባሉን ያመንከውን በህዝብ ፊት ሁሉ የምትመሰክርበት በሞትና በትንሣኤው ልመስለው ቃል ኪዳኔን አጸናለሁ ብሎ የሚመሰክርበት ነው ጥምቀት። አይልም። የቱ ጋር ነው እንደዛ የሚለው?
ያመነው የታል እንደዛ የሚለው ጋሼ? እንዲመሰክር ነው ጋሼ። የቱ ጋር ነው እንደዛ የሚለው? ቦታውን ይጠቁሙኛ እንዴ። የቃሉን እውነት አንተ በገለጽከው መሰረት የምንረዳው እውነት ከሌላም የእግዚአብሔር መጽሐፍ ቅዱስ ክፍል ጋር ስለኔ ገለጻ አይደለም ያወራሁት። ያሉትን ቦታ ይጠቁሙኝ። ጥቅስ የቱ ጋ ነው በሰዎች ፊት ለምስክርነት ነው የሚለው? ባነበብከው ክፍል ውስጥ ያመነውን በተግባር የሚገልጽበት በሞትና በትንሣኤው ልመስለው ቃል ኪዳን ከክርስቶስ ጋር ገብቻለሁ ብሎ የሚያሳይበት ነው ጥምቀት እያልኩ። የታል እንደዛ የሚለው? የሚያሳይበት ነው የሚለው የታል? አሁን ባነበብከው ክፍል ውስጥ እዛና እዚህ አያስፈልገንም። ወደኋላ ከተመለስንማ ብዙ የመጽሐፍ ቅዱስ ማርቆስን ምንን የጠቀስከውን ሁሉ መጥቀስ እንችላለን። እሺ ጋሽ ይኸውልዎት፣ አሁን ይስሙኛ እንዴ። አንደኛ የጠየቅኩት ጥያቄ የኃጢአት ስርየት ሲያምን ካገኘ በጥምቀት ታገኛለህ ለምን ተባለ? ካገኘ በኋላ እንደገና ታገኛለህ እንዴት ይባላል? የበላ ሰው ብላ እንደማይባለው ሁሉ የኃጢአት ስርየት ያገኘ ሰው ታገኛለህ አይባልም። እዚህ ጋር ግን የኃጢአት ስርየት ታገኝ ዘንድ ተጠመቅ ነው ያለው። ስለዚህ ባሉት ጊዜ ባመነ ጊዜ የኃጢአት ስርየት ካገኘ የኔ ጥያቄ እንዴት ሲጠመቅም ታገኛለህ ይባላል? ሁለቴ ነው ወይ ነበር። እሱን ተውትና ወደ ምን ወሰዱት? ጳውሎስ ምን ነበር ያሉት? አንዴ ምስክር ትሆናለን የተባለው። ስለዚህ ምስክርነት ነው የተጠመቀው፣ ምስክርነት ነው ወደሚል ወሰዱት። አንደኛ ምስክር ትሆናለህ አለው እንጂ ጥምቀት ለምስክርነት ነው አላለው የሚልም ንባብ የለም። ሁለተኛ ታገኝ ዘንድ ነው የተባለው። ምንድነው የሚያገኘው ሲባል የኃጢአት ስርየት፣ የኃጢአት ስርየት መዳን ነው። ይህንን ደግሞ በጥምቀት በኩል እንደሚያገኝ እየተነገረው ነው። እርሶ ግን አይ ሲያምን የኃጢአት ስርየት አግኝቷል ስላሉ ሁለቴ ነው ወይ የኃጢአት ስርየቱ ነው ጥያቄው። ሽፍታ ያድርጉብኝ። ሁለቴ ነው የኃጢአት ስርየቱ? ወንድሜ ነህ ላስት ሳይሆን ተመካክረን አንተም አንድ ነገር ከኔ ጥቂትም ብትሆን እንድታገኝ እኔም ካንተ ያላየሁትን ነገር እንዳይ እየተመካከርን ነው የምንሄደው። ይኸውልህ አንድ ነገር ልንገርህ። ትንሽ ደቂቃ ስጠኝ፣ በጣም ትንሽ። እስከዛ በኦሪት ጊዜ በበግ ወደ ኦሪት ሄድን። በደም የኃጢአት ስርየት እየተደረገ እንደደረስ እናውቃለን። ያለ ደም የኃጢአት ስርየት የለም። በጥጃና በፍየል ደም በበግ ደም የነበረው በጠቦት ደም የነበረው የኃጢአት ስርየት በክርስቶስ አንዴና ለዘላለም የኃጢአት ስርየት እንዲሆን የተሰጠን ኢየሱስ ክርስቶስ በመስቀል ላይ ከድንግል ስጋ ለብሶ ተወልዶ በመስቀል ላይ ለእኛ ሲቆራረስና ደሙ ሲፈስ ያ ደም ነው ለኃጢአት ስርየት የሚሆን እንጂ ውሃ የክርስቶስ ሞትና ትንሣኤ የምንመሰክርበት ነገር እንጂ የሚያድን ከኃጢአት የሚያድን ከደም ውጪ እንደሌለ በመላው የኦሪት ሕግ ሁሉ ተመልከት። እሺ የኦሪት ሕግ ላይ ጥምቀት የኃጢአት ስርየት አያስገኝም የሚል የለም እና ያልተባለ ነገር ነው የሚያወሩት። የኦሪቱን አምጥቶ ከዛ የሐዲስ ኪዳን ላይ የጸጋ መቀበያውን ለመቃወም ያመጠቀም በራሱ ምን ችግር አይቦታለው መሰሎት። ያው ምክርም ስለጀመሩ እኔም መከራ አድርጌው ትልለፍ ያው የእድሜ ስላልሆነ ትምህርት ላይ ያወራን ስለሆነ ማለት ነው። የራሶትን ትምህርት መጽሐፍ ቅዱሱ ላይ አይጫኑ። ላያውቁት ይችላሉ፣ ላይረዱት ይችላሉ፣ ወይም የራሶት ትምህርት ሊኖሩት ይችላል። መጽሐፉ ማይለውን ግን አይበሉ። አሁን ለምሳሌ እዚህ ክፍል ላይ አንድም ቦታ በሰው ፊት ለመመስከር ነው አይልም። ከየት አመጡት? ከራሶት። የራሶትን እንቀበላለን? አንቀበል። ይሄ ሰው ሰራሽ ትምህርት ነው። የራሶትን እያመጡ አይለጥፉ። ክፍሉ የሚለው በአጭሩ ጊዜም ላለመግደል ማለት ነው እንትን ነው። ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ተብሏል። ሁለቴ ነው ወይ ከኃጢአቱ የሚታጠበው? እየጠይቁት ነበር። ይዘሉታል፣ አይመልሱትም። ለምን እንደሆነ አይገባኝ። ሁለቴ የኃጢአት ስርየት የለም ወይም ሁለቴ የኃጢአት ስርየት ያገኛል የሚል ጽሑፍም የለም። የሚለው በቃ አንዴ ነው። ጳውሎስ የሚያመነው እውነት ለመናገር ጌታ ሆይ ምን ላድርግ ባለ ጊዜ ነው። ተንሸራተው የመጡት ጥያቄ ፍራቻ ነው። ምክንያቱም ጳውሎስ ስለ ጳውሎስ የሚያውቁ ከሆነ ሳኦል እያለ አሳዳጅ ገዳይ ነው። አንድ አሳዳጅ ገዳይ አሳሳሪ የሆነ ሰው እንግዲህ ክርስቲያኖችን የሚያሳስር ሰው ነው። ይሄ ሰው ዋናውን አግኝቶ
ምን ላድርግ የሚል ለማለት የግዴታ እምነት ያስፈልገዋል። ሊያምነው ይገባል። የሱን ተከታዮች ሁሉ እየገደለ ዋናውን ሲያገኘው ከዛን ጌታ ሆይ ከዛ ምን ላድርግ የሚለው ገዳዩ ሳያምን ሊሆን አይችልም ማለት ነው። ከዛን አምኖ የ3 ቀን መንገድ ወደ ሐናንያ ገብቷል ሄዷል። ይሄንን ምዕራፍ 9 ላይ ማየት ይችላሉ። ከዛ በኋላ ነው ማነው ሐናንያ አግኝቶት ለምን ትዘገያለህ? ተነሳና ተጠመቅ ከኃጢአትም ታጠብ ያለው ማለት ነው። ከኃጢአት ለመታጠብ ነው። ሌላ ጥያቄ ልጠይቆት ፈልጌ ነበር ግን እንትን አይሆንምና ያን ያህል እንትንም እየታየኝ ስላልሆነ ቀጥታም የመመለስም እንትንም ስላላየው እርሶ ይጠይቁኝ። አሁን እምነት ብቻ የሚል ግን እስካሁን አንድም ቦታ አላሳዩኝም። አሁን እርሶ ጥያቄ ጠይቁኝ። ኦኬ አሁን እኔ እንኳን እንደዚህ እውነቱን ለመናገር አንተን ወንድሜን ብዙ ላስጨንቅህ አልፈልግም፣ ግን አንድ ልጅው ቁልጭ አለ። ኧረ ሙድ መያዝ እንደማመጥ ግድ የለም። ለሳቅም ጊዜ አለው። መሳቅም ፈገግታም ራሱ የደስታ ምንጭ ነው። ፈገግ ማለታችሁን የደስ ነው። ደስ ይላል እኮ እሱማ። አንድ እውነት ልንገርህ። ቆይ አንዴ ይነግሩኛል። አንዴ ይነግሩኛል። ጥያቄና መልስ ነው ጊዜው እና እኔም በተራዬ ጠይቄዎታለሁ። እርሶም በተራዎት ይጠይቁኝ። ልጨነቅ ችግር የለውም። ወደፊት ማር ይሆናል። እርሶ ካስጨነቁ ምን ችግር አለ? አሁን ጥያቄዎትን ያቅርቡ። እምነት ብቻ ብለው ነበር ዲፌንስ ለማድረግ አልሞከሩም። በእርግጥ ግን ብቻ እንትኑ ርዕሳችን ጥምቀትን በተመለከተ ብቻ ጥያቄዎትን ያምጡ፣ ይጠይቁኝ። የጥያቄ ጊዜ ነው። እሺ ይኸውልህ አይሰሙም? ጋሽ በለጠ እየተሰሙ አይደለም? አሁን እሺ እውነቱን ለመናገር እኔ አሁንም ጀነራል የሆነ ጥያቄ ነው መጠየቅ የምፈልገው። በጥምቀት የኃጢአት ስርየት የሚገኝ ከሆነ ኢየሱስ ክርስቶስ ከድንግል ስጋ ለብሶ እኔ እናንተን መስሎ በመስቀል ላይ መሰዋት ለምን አስፈለገው? ጥምቀትን ብቻ በዮሐንስ ልኮ ነበር። ከዮሐንስ በኋላም ሌሎችን ደቀ መዛሙርቶች አሰልፎ ክርስቶስ ሳይሞት ለምንድን ያንን ስርዓት ሊፈጽም አልቻለም? ለምን እግዚአብሔር ወልድ በስጋ ተገልጾ መሞት አስፈለገው? ይሄን መልስልኝ እስቲ። እሺ እግዚአብሔር ያክብርልኝ። ጥያቄው ምንድነው? ጥምቀት የኃጢአት ስርየት የሚያስገኝ ከሆነ የሚያድን ከሆነ ኢየሱስ ለምን ሰው ይሆናል የሚል ጥያቄ ነው። የመጀመሪያው ነገር ጥምቀት ራሱ ኢየሱስ ክርስቶስ የሰራው ቅዱስ ሚስጥር ነው። ስለዚህ የግዴታ ኢየሱስ ሰው ይሆናል ጥምቀት ራሱ እንዲኖረን ማለት ነው። ከዛን ዮሐንስ ጥምቀት ብለዋል። እኔ በተደጋጋሚ እየጠቀሱት ስለሆነ የዮሐንስ ጥምቀትና የኢየሱስ ጥምቀት መካከል ያለው ልዩነት ጥቅስ ሰጥቼዎት ቢብራራሎት የተሻለ መሰለኛው ስለተደጋገመ ማለት ነው። ለወደፊቱም እንዳይል የውሎት የዮሐንስ ጥምቀት ሌላ ነው፣ የኢየሱስ ጥምቀት ሌላ ነው። የዮሐንስ ጥምቀትን የሚጠመቁ ሰዎች ነበሩ። ነገር ግን የኢየሱስ ጥምቀት ስላልሆነ ያ ጥምቀት የኢየሱስ ጥምቀት የሚሰጠውን ጸጋ አያስገኝም ነበር። ይልቁን በዮሐንስ ጥምቀት የተጠመቁት ራሱ የኢየሱስን ጥምቀት ማለት ኢየሱስ የሰጠውን ጥምቀት ማለት ነው ካልተጠመቁ በኢየሱስ ጥምቀት እንዲጠመቁ ይታዘዙ ነበር። ለምሳሌ የሐዋርያት ሥራ ምዕራፍ 19 ላይ አጵሎስን በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁና አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። እነዚህ ሰዎች አምነዋል፣ ግን መንፈስ ቅዱስ አልተቀበሉም። ጥምቀታቸውም የዮሐንስ ጥምቀት ነበረ። ታዲያ በምንድን የተጠመቃችሁት? ምክንያቱም በጥምቀት በኩል የሚገኝ ጸጋ ስለነበረ መንፈስ ቅዱስን ይቀበሉ ስለነበረ ይህንን አላገኙም። ታዲያ በምን ተጠመቃችሁ? በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። አሁን የኢየሱስ ጥምቀት አስፈለጋቸው ማለት ነው። ስለዚህ ስለ ኢየሱስ ጥምቀት ሲወራ የዮሐንስ ጥምቀት አንስቶ መወዛገብ እኔ ተገቢ ነው ብዬ ስለማላስብ እሱን ከአይምሮት ውስጥ ያውጡት። ኢየሱስ ሰው የሆነው ግን ለምንድን ነው ከተባለ እኛን ለማዳን። እንዴት ነው ታደኛ ድነትን የምናገኘው? ከሞቱ ጋር አንድ በመሆን እርሱን በመልበስ። ይህንና እንዴት እናገኘዋለን? በጥምቀት በኩል ማስረጃ አለህ ኢዮብ? አለኝ።
የቱ ጋር? ሮሜ ምዕራፍ 6 እየሰሙኝ ስለሆነ በጣም ነው የማመሰግነው። ሮሜ ምዕራፍ 6 እንደዚህ ይላል። እሺ ሮሜ ምዕራፍ 6 ላይ አጠር ላድርግሎትና እንደዚህ ይላል ከቁጥር 3 ጀምሮ፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከሞቱ ጋር አንድ እንሆን ዘንድ ነው የተጠመቅነው እያለ ነው። በጥምቀት አንድ የምንሆን ከሆነ ለምን ይሞታል ይባላል? አይባልም። ከጅምሩ ከሞቱ ጋር አንድ ለመሆን ነው የምንጠመቀው እየተባለ ስለሆነ ማለት ነው። ይቀጥልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ፣ ስለተመላለሰን አይደለም፣ እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። አያችሁ፣ በአዲስ ሕይወት ለመመላለስ ከክርስቶስ ጋር ለመኖር ክርስቶስን ለመልበስ ራሱ በጥምቀት ከእርሱ ጋር አንድ መሆን አለብን። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን አለ። አሁን በትንሣኤ ከእርሱ ጋር የምንተባበረው በምኑ ስንተባበር ነው? በሞቱ። ይህን የምናደርገው በምንድን ነው? በጥምቀት። ጥምቀት እንዲህ አይነት ሚስጥር ነው ያለው። ገላትያ 3:27 ላይ ደግሞ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል። ታዲያ ክርስቶስ ምንድነው? ጥምቀት የሚያድን ከሆነ ለምን ክርስቶስ ሰው ሆነ ምንል ከሆነ አሁንም የዮሐንስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ መመልከት ነው። ቅድም ሲጠቃቅሱት ሰምቼ ነበረ። ስለተቆራረጠም እንዳሉ አልሰማሁት በማስረጃ በኋላ ግን ሊያሳዩኝ ይችላሉ። ይሄ ጥምቀት የውሃ ጥምቀት አይደለም አያድንም የሚሉ ከሆነ ማለት ነው። እንዲህ ብሎ የፈታ አባት ራሱ የለም። ከሐዋርያት በኋላ የተነሱ አባቶች ሁሉ ይህን ክፍል ሲፈቱ የውሃ ጥምቀት ብሎ ነው የፈቱት። ክፍሉ እንዲህ ይነበባል። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ምን ካላለ ይህን ካላረገ በሩ ይሄ ነው ማለት ነው። ምንድነው በሩ? እሺ በሩ ምንድነው? ከክርስቶስ ጋር አንድ መሆን፣ ክርስቶስን መልበስ ምንድነው? በዚህ በኩል ነው። በክርስቶስ ነው። ምንድነው? እንዴት ነው በክርስቶስ? ምንድነው? ክርስቶስን አምነን በመቀበል እሱን በመልበስ ከእርሱ ጋር አንድ በመሆን በሞትና በትንሳኤው በመተባበር እነዚህን ነገር የምንቀበለው በምንድነው? በሚስጥራት በኩል ነው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ዘጋው። 4 ነጥብ። ታዲያ ጥምቀት የሚያድን ከሆነ ለምን ሰው ይሆናል? እምነት የሚያድን ከሆነ ለምን ሰው ይሆናል? ክርስቶስ ከጨረስ ከነም ትንሽ ነገር ልመልስ። አንድ እቺን ብቻ 30 ሰከንድ። ክርስቶስ ሰው ሆኖ አድኖናል። ግን ለምንድነው እምነት በሚባል ነገር ምንድነው? ስለዚህ እምነት አያስፈልግም። በቃ ክርስቶስ ሰው ሲሆን ከዛ ሲሞት ሁላችን መዳን ነበረበት። ስለዚህ እምነት የሚባል አያስፈልግም ይባላል? አይባልም። ልክ እንደዛው ለእምነት ያላነሳነውን ጥያቄ ለጥምቀት አናነሳ። ምክንያቱም ሁለቱም ሚስጥራቱን ወይም ድህነትን መቀበያዎቻችን ስለሆኑ ማለት ነው። ጨርሻለሁ ጋሼ፣ ስለሰሙኝ አመሰግናለሁ። ተባረክ። አንድ በረከት ልባርክህ። በእውነት በቅንነት ነው የምትናገረው። በቅንነት ነው ያየኸው። በቅንነት ነው እስከዚህ ዕድሜም ያለኸው። እግዚአብሔር አሁን ከበራልህ የበለጠ እውነትን ያብራልህ። አሁን የተናገርከው ሮሜ ካለን መሆኑን የምንመሰክርበት አይልም ጋሼ፣ ስርዓት ያንን የሚያሳይ መሆኑን ነው። ዝም ብዬ እንዳላሳልፎት ማይለውን ይሉብኛል ጋሼ። አሁን እንድንመሰክር እግዚአብሔርም ያውቃል ልቤን። የተጣመመ ነገር ለማጣመምም አንተንም በተሳሳተ መንገድ ለመምራት አይደለም። የእግዚአብሔርን ቃል በእውነት እንደምገልጽ እግዚአብሔር ያውቃል ጋሼ። ሆን ብለው ለማጣመምም ላይሆን ይችላል። አንዴ ቆይ ጋሼ፣ ይኸውልዎት ሆን ብለው በዓላማ ለማጣመም ለማሳት ላይሆን ይችላል። ግን ሁልጊዜ ያ ላይሆን ይችላል። የእውቀት ክፍተትም እኮ እንድንስት ያደርገናል። የመረዳት ልዩነትም ለነገሩ ያለን መረዳትም ሊሆን ይችላል። ክፍሉ ላይ ግን ማይለውም ብለዋል ነው አጭሩ ነገር። ምንድነው የሚለው ክፍሉ? አላዋቂነቴንም አውቃለሁ ደጋግመህ ባትነግረኝም አላዋቂነቴን ግን አዋቂውን ከዛ አንጻር አይደለም፣ ከዛ አንጻር ሳይሆን ሁላችንም ጋር ነው። ማናውቀው ነገር ላይ ልንስት እንችላለን ልሎት ፈልጌ ነው። ቀጥታ እርሶን እንትን ለማለት አይደለም። ይኸውልዎት ክፍሉ የሚለው ለማሳየት አይደለም ለማግኘት ነው። ማግኘትና ማሳየት ይኸውልዎት፣ ማሳየት ለምሳሌ እኔ ያለኝን ነገር ላሳይ እችላለሁ። ስልክ አለኝ። ስለዚህ ስላለኝ ስልክ ላሳይ እችላለሁ። ስልክ ለማግኘት የተነገረልኝን ግን ስልኩን ለማግኘት የተነገረውን ለማሳየት ነው ብዬ ልተረጉሙ አይገባም ነው። ይኸውልዎት ለምሳሌ እንዲህ ይላል፣ እንግዲህ ክርስቶስ በአብ ክብር
ከሙታን እንደተነሳ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ስለተመላለስን ለማሳየት አይልም፣ እንድንመላለስ ነው የሚለው። እንድንመላለስ ማለት እንድናገኝ ማለት ነው። ለምሳሌ ጋሽ በለጠ ምሳ እንዲበሉ ካልኩኝ እንዲበሉ ነው መብላታቸው ለማሳየት ተብሎ ይተረጎማል። ሳይበሉ ምኑን ያሳዩታል? አይተረጎም። እንደዛ አይነት የአማርኛ አገባብም የለም። ስለዚህ የሚለው እንድናገኝ ነው። በጣም የሚገርሙት ቁጥር 6 ላይ እንግዲህ እንደዚህ ይላል፣ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ፣ የኃጢአት ስጋ አዳማዊ ማንነታችን ማለት ነው ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ከኃጢአት የምንጸድቀው በምንድን ነው? በመሞት። ይኸው የሞተስ ነው የሚለው፣ ያልሞተ አይልም። ሞትን እንዴት ነው የምናገኘው? ሊትራሊ የሆነ ሰው መቶኛ ሲገለን ነው አይደለም። ከክርስቶስ ሞት ጋር አንድ በመሆን ነው። በሞቱ እና በትንሳኤው ነው እኛ ድህነትን ያገኘ ነው። ታዲያ እንዴት ነው በሞቱ እና በትንሳኤው ምን መስለው ሲባል በጥምቀት። ክፍሉ በጣም እጅግ በጣም ግልጽ፣ የግልጽም ግልጽ ነው። ማሳየት የሚለውን ከአእምሮት ውስጥ ያውጡት የሚል ቦታ የለም። ማግኘት ነው የሚቀድመው። ሳያገኙ አያሳዩም። ማሳየት አይደለም ዓላማውም የክርስትና መኖር ነው። ስለዚህ ማሳየት የሚለውን የሚያወሩ ከሆነ ጥቅሱን ያምጡና ያስነብቡን፣ ካለበለዛ ግን ይቀበሉት ለማለት ነው። ደምድመው ጨርሰው መውጣት ይችላሉ። ጋሽ ወንድሜ ነህ። አሁን በተናገርከው ነገር 100% እስማማለሁ እያልኩ ነው። 100%። ምክንያቱም የጥምቀት ጥቅሙ በሞቱ ልክ ወደ ውስጥ ስንገባ፣ ወደ ውሃ ውስጥ ስንገባ ሞቱን በሚመስል ሞት ሞቻለሁ፣ ስንወጣ ከውሃ ውስጥ ደግሞ ትንሣኤውን በሚመስል ትንሣኤ እነሳለሁ፣ በሞትና በትንሣኤው መስለዋለሁ ብለን ቃል ኪዳን ገብተን ከዛ በኋላ ክርስቶስን ለብሰን የምንጓዝበት ቃል ኪዳን ማሳያ ነው እንጂ የኃጢአት ይቅርታ አያሰጥም። ባሮኬ ቀጥሉ። በቃ ተባረኩ። እኔም ወደ ስራ መሄድ አለብኝ። እሱ ባለው ስለተስማሙ ምናልባት ኢዮብ አሁን ያብራራሉት ጥምቀት ለድህነት መሆኑን ነው። ስለዚህ ተስማምተዋል ማለት ነው። ይሄማ ጭፍን ብይን ሆነ። ጥምቀት የክርስቶስን ሞትና ትንሣኤ የምንመሰክርበት ነው ያልኩ ነው። የምንመሰክርበት። እሺ ቆይ እንደው ለእርሶ ቃል ምንትን ልበልሎት እና ሞትና ትንሣኤው ጋር ካልተባበርን መዳን እንችላለን? መተባበራችንን የምናሳየው በጥምቀት ነው እያልኩ ነው እኮ። አሁን ማሳየት የሚለውን መተባበራችንን የምናሳየው በጥምቀት ከሆነ የምንተባበረውስ በምንድን ነው? የምንተባበረው መጀመሪያ ከማሳየታችን በፊት በኋላ ተጠምቀን ክርስቶስን በመሰለ ህይወት መመላለስ እንዳለ አይደለም ጋሼ፣ መተባበራችንን ለማሳየት ነው ጥምቀት አሉ። የምንተባበረው በምንድን ነው? ከማሳየታችን በፊት መተባበሪያውስ ምንድን ነው? ጥምቀቱ። በጥምቀቱ እንተባበራለን፣ ከዛ በጥምቀቱ እናሳያለን ነው ሀሳቡ። የምንመሰክርበት ነው እኮ ስንጠመቅ። ችግር የለውም። ቆይ መመስከሩ ጋር እንሄዳለን። መጀመሪያ ግን የምንተባበረው በጥምቀት ነው አይደለ? በዚህ ተስማማት ነው። እሺ። ስለዚህ ሳይተባበሩ መዳን አለ ወይስ የለም? ወይም ከክርስቶስ ጋር አንድ ሳይሆኑ መዳን አለ ወይስ የለም? በእምነት ድነን እኮ ነው ጥምቀቱን የምንፈጽመው። በእምነት አንድ ሳንሆን ከክርስቶስ ጋር እንድናለን። በእምነት ነው። በእምነት ክርስቶስ ለእኔ ኃጢአት ሞቶልኛል ብለን ስንል እሱን እኔ ለብሰዋለሁ፣ እኔን ተክቶ ለእኔ ሞቷል እያልን ነው። እሺ፣ በእምነት ይለበሳል። ስንወጣ ሞትና ትንሣኤውን በሚመስልም እሞታለሁ፣ ልክ ለእሱ ደግሞ እኖራለሁ እያልን ነው። አሮጌውን አዳም ቀብሬ በአዲሱ በክርስቶሳዊ ማንነት ባገኘው ትውልድ እኖራለሁ እያልን የምንመሰክርበት። እሺ፣ ክርስቶስን በእምነት እለብሳለሁ ብለዋል። ጥቅሱን ይንገሩ እስኪ፣ በእምነት ክርስቶስ ይለበሳል የሚለውን። ቀደም እኮ መጀመሪያ የጀመርንበት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ የሚለው ተቀብለን እሱን እንደ አይልም እዛ ጋ የሚለው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። እኔ የጠየቅኩት ክርስቶስ በእምነት ይለበሳል የሚለውን ያምጡት ነው። ልጅ መሆን ሳይወለዱ አለ እንዴ? አንተ ከአባት ከእናት ሳትወለድ ልጅ ሆንክ እንዴ? እንደዛ ከሄድንማ ልጅ የሚኮነው በጥምቀት እንደሆነ ዮሐንስ ወንጌል ምዕራፍ 3 ላይ ቁልጭ አድርጎ ከውሃና ከመንፈስ ካልተወለዱ
ካልተወለዱ በቀር ወደ እግዚአብሔር መንግስት መግባት የለም ብሎ ተናግሯል። አሁን አንድ መሆን ሲጠይቆት ስለመወለድ ያወራሉ። ስለመወለድ ሲወራ ደግሞ ስለ መቀበል ያወራሉ። እና እዚህም እዛም ሆነብን እና ወንድሜ ነህ፣ ብዙ ሩቅ አይደለም ለእግዚአብሔር መንግስት። እውነቱን ነው የምነግርህ። ይበቃውታል። ይመችት። እሺ ጋሼ ተባረክ። አይጥፉብን። እኔ በጣም ነው የማመሰግነው። እሺ አንድ ነገር ሆስተሱም በጣም አመሰግናለሁ። ከመውጣቶት በፊት ጋሼ ከመውጣቶት በፊት ተባረኩ፣ ወዳችኋለሁ። በእውነት በእግዚአብሔር ፍቅር ወዳችኋለሁ። አንዴ እሺ፣ ከመውጣቶት በፊት አንድ ነገር ብቻ ልበሉት 30 ሰከንድ። እኔ ኦርቶዶክሳዊ ክርስቲያን ነኝ፣ በጌታ በኢየሱስ ክርስቶስ የማምን በእርሱም ደግሞ ድህነትን ያገኘው እርሱን በማመን ጸንቼ ምኖር ከዛም ደግሞ ሁልጊዜም ጌታ ይመጣል ይወስደናል ብለን የምጠብቅ ክርስቲያን ነኝ ማለት ነው። ከክርስቶስ ጋር ለመኖር የምናፍቅ ክርስቲያን ነኝ። የኔ ምኞት ለእርሶ ምንድን ነው? የጌታን ስጋና ደም ሳይቀበሉ ከእግዚአብሔር መንግስት ርቀው በስሙ ብቻ ማለትም የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ እንደሚለው ጌታ ሆይ በስም እንዲህ አላደረግንም እንደሚሉት ስሙን ብቻ በመያዝ ከትምህርቱም ከቤተ ክርስቲያንም በመራቅ ሰው በሰራው እምነት ተሸሽገው ያመኑ መስሎት በቅንነት እውነትም ያገኙት መስሎት ግን ካለማወቅ በሐሰተኛ ክርስቶስ ተጠልፈው ጊዜዎት እንዳያልቅ ጌታም ሲመጣ ሲጠይቆት ምን ሰሩ ሲሎት ከስራም ቦዝነው እንዳይገኙ ወደ እግዚአብሔር መንግስት ቀርበው ከስጋውና ከደሙ ተካፍለው ንስሐ ገብተው አንዲቷን ቅድስት የሆነችውን ቤተክርስቲያን ተቀላቅለው ወደ ክርስቶስ እቅፍ እንዲገቡ እመኝሎታለሁ። ከዛ ጨለማም እንዲወጡ እመኛለሁ። እኔ ጨለማ ውስጥ ኖት ብዬ ነው ማምነው። ስድብ አይደለም፣ እውነት ነው። የኔ እምነት ስለሆነ ነው። ወደ እግዚአብሔር መንግስት እንዲቀርቡም ደግሞ ምኞቴ ነው። እግዚአብሔር ያክብርልን። ተባረክ። እኔም የመጨረሻ መደምደሚያ ልናገር። አንተ ወንድሜ እንዳልከው አይደለም። እኔ ከሰው ምክር ይልቅ የእግዚአብሔርን ምክር ሰምቼ እውነትን እንደ እግዚአብሔር ቃል መርምሬ የተቀበልኩት እውነት አንዲት መንገድ የሆነች ክርስቶስ ኢየሱስ ለኃጢአተኞች ሞቶ በሞቱ ታርቀናል ከእግዚአብሔር አብ ጋራ እና በምድር ላይ በሚኖረን ቆይታ ለእውነትና ለፍቅር ለሰላም የእግዚአብሔርን እውነት እየፈለግን እንድናልፍ ምኞቴና ጸሎቴ ነው። አንተም ወንድሜ እንዳልኩ ደጋግሜ እውነቱ የእግዚአብሔር ቃል እንጂ የተቀበልነው ከሕፃንነት እስከ እርጅና ያደግንበት ተረታ ተረትና ብዙዎች ለመብላት ለሆዳቸው አምላካቸው ክብራቸው በነውራቸው የሆነ ሰዎች የግብፅን አርቲ ቡርቲ ማደንዘዣ ተቀብለው በሚመሩ መንገድ ደህንነት የለም። ደህንነት ያለው እግዚአብሔር የሰጠውን የመስዋዕት በግ የሆነውን ኢየሱስ ክርስቶስን በመቀበል ብቻ ነው። ይሄን አሁን ሌላ ነገር ተሳድቦ ሊወርዱ ነው። በእርሱ ያምራል፣ ይሄ በእርሱ ያምራል። አሁን ይሄ ጋሼ ወደ ስድብ ገቡ። መጨረሻ ላይ አልተናገርኩም ወንድሜ ነህ። አርቲ ቡርቲ ግብፅ ምናምን ያሉ መጥራት ጀመሩ። በነገራችን ላይ እርሱ የሚያምኑት እምነት እንደውም ከሆነ ጊዜ በኋላ የመጣ ነው። እንደው ቅርብ ጊዜ ከዛሬ 100 ምናምን ዓመት በፊት ሁላ የማይታወቅ ነው። አሁን ጥምቀት ላይ እያነሱትም ያሉትን ነገር ማለት ነው። ፈርዘር ቢሄድ ማርቲን ሉተር ከመምጣቱ በፊት 400 እና 500 ዓመት ይኸውልህ ከማርቲን ሉተር በፊት ደቀ እስጢፋኖስ የሚባሉ ነበሩ። ማርቲን ሉተር ጥምቀት ለድነት ብሎ ይላል። ይበቃው ይሻላል። እና እንደዚህ ተሳድቦ እኔ ማርቲን ሉተር ተከታይ አይደለሁም። እኔ የኢየሱስ ክርስቶስ ተከታይ ነኝ። እሺ ጋሽ በለጠ Go ahead, ባሮክ I'm sorry። ባለቀ ሰዓት ያው እኛ አክብረኖት ነው። ትልቅም ሰው ስለሆኑ ከድምፆት እንደተረዳ ነው አክብረኖት ጋሼ እያለን አውርተኖታል። እና ባለቀ ሰዓት ደግሞ እንዳንቀያየም ሌላም ጊዜ እንዲመጡና ሀሳቦትን እንዲያካፍሉን ስለምንፈልግ እዚህ ጋር ቢበቃን የተሻለ ይመስለኛል። ስለመጡ እናመሰግናለን።